ሮቤል አንተ ሁልጊዜም የኔና የኔ ብቻ ነህ። ተስል እኔ ምንም አድርጋለሁ ሚራ መግደል ካለብኝ ራሱ እገላለሁ ትላለች ሚራ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ በላይክ በሰብስክራይብ እንድትጀምሩልኝ ስል በትህትና እጋብዛችኋለሁ። ለምታደርግልኝ ሁሉ ከልብ አመሰግናለሁ። እንግዲህ ሉዋና ድራማ ያው አስተማሪና እንደዚሁም ደግሞ ብዙ ነገሮችን የምንረዳበት የምንቀስምበት ድራማ ነው። እንግዲህ እንደምናውቀው በተለይ ደግሞ የወንድም ጥላት እንግዲህ አድናን በአሁኑ ሰዓት የወንድም ጥላት ጥሎበታል። ዛሬ በነበረው እንግዲህ አድናን ሮቤል ሊያስገድለው ነበር። ሆኖም ግን ሮቤል አድናን የዋህነትና የደግነቱ አምላክ አድኖታል ማለት ነው። ውሸት የማይሳ ነው። ሮቤል ግን ድርቅ ብሎ በቃ ድርቅ ብሎ እኔ አልነካሁም እኔ አይደለሁም አለው። ሆኖም ግን አድናን በጣም የሚያሳዝን የዋህ ከሁሉም ነገር የአጣም ማለት ነው በቃ። ምክንያቱም ሚስት የተባለችው ከሮቤል ጋር ነች። እንደዚሁም ደግሞ ሮቤልም ወንድሜ ያለው ከሚስቱ ጋር ነው። አሁን በዙሪያው አድናን ማንም ምንም የለው፣ ግን ፈጣሪ ብቻ በዙሪያው አለ ማለት ነው። ሌላው ደግሞ ሉዋናን አፍቅሯት፣ ሉዋና ጥሩ ልጅ ለሱ ጥሩ ነበረች የሆነችው። ሆኖም ግን ከሚራ ሊቆርጥለት አልቻለም። ፈጽሞ ሁለት እግር አለ ብሎ ነው ሁለት ዛፍ አይወጣም እንደሚባለው። ከሚራ ስትል ራሱ ሚራ እንዴ ምናምን ይላል። ምክንያቱም ሚራ ነፍሰ ጡር ስለሆነ ብቻ። በነገራችን ላይ የሚራ ልጅ እንግዲህ እንደምናውቀው ከሮቤልም ጋር አብራ ነች። የሁለቱም ነው እንጂ የራሱ ብቻ ሊሆን አይችልም። ሆኖም ግን ደግሞ በተለይ ጨካኝና አረመኔ የነበረው ሮቤል አሁን ሊገለው የተነሳው በምንድን ነው ከተባለ በሉዋና ምክንያት ነው። አሁን በሚራ አይደለም። ሚራንም አሁን ሉዋና አድናንን ካስወገደ በኋላ ሉዋናን የሱ ለማድረግ እንጂ ፈጽሞ ሚራንም ፈልጓት አይደለም። አሁን ሚራ አሁንም ትወደዋለች። ሆኖም ግን ሮቤል የሚባል ክፉ ወንድሙ የነካውን የሚወድ የወንድም ምቀኛ ማለት ነው። የወንድም ምቀኛ በቃ በጣም ይከብዳል። የሮቤል ነገር በጣም ነው የሚከብደው። አድናንን የመሰለ የዋህና ደግ አሳቢ ወንድሙን እንግዲህ ጨክኖ ለማስገደል ወስኖ ነበር። ሆኖም ግን ዛሬ አድናንን ፈጣሪ አድኖታል። ሚራ እንግዲህ ቆይ ግን ለምንድን ነው አድናንን ልታስገድለው እየፈለግከው አለችው። ስትለው ታውቂያለሽ ከሉዋና አልለያለኝ እሱ ያለ ሉዋና እኔን መቼም ልታይን አልቻለችም አላት። ነገሮቹ ደህና ተስተካከሉልኝ፣ ነገሮቹ ደህና አሪፍ ሆኑልኝ ስል ተመልሳ ወደ አድናን ትሄዳለች። አስባት በጣም እስቲ ንገረኝ፣ እሷን ነው ወይ የፈለከው ወይንስ ከእሷ ጋር መተኛት ነው ወይ? እስቲ በል ንገረኝ አለችው። ልዩነት አለው? ምንድን ልዩነት አለው አላት። ሚራም ሉዋና ልጃገረድ መሆኗን አረጋግጫለሁ፣ አንተም በጣም የጓጓኸውና በጣም እንደዚህ የሶለፍከው ለልጃገረድነቷ ስትል ነው አለችው ሚራ። ሮቤልም የምሬን ነው ሚራ፣ በፍጹም ወድጃታለሁ። እኔስ ከእሷ ልጃገረድነት ጋር ምንም ነገር የለኝ፣ ግን በጣም ወድጃታለሁ ይላታል። አስቡት እንግዲህ አድናንን የመሰለ የዋሁና ደጓን ባሏን ለሮቤል ብላ እንዲገደል ተለይተታች እያለች ያለችው ሚራ አሁን ተሳክቶለት አድናንን ተገደለ። ናሆም ይቅርታ ሮቤል ምንድን ነው የሚፈጠረው? ሚራ ሜዳ ላይ ነው የምትወርቀው። ምክንያቱም አድናን ሞተ ማለት ገንዘብ ያለውን ነገር ሁሉ ይመነጣጥቃታል። ሮቤል እንደምናውቀው ፍቅር የሚባል ነገር አያውቅም። ምክንያቱም ለእናት ልጅ ለወንድምን የማያፈቅር ለሌላ ሰው ይሆናል ማለት ፈጽሞ የተሳሳተ አመለካከት ነው። እናንተስ ምን ትል? ሮቤል እዚህ ክፍል እንዳመጣ አላልኩም ወይ? እዚህ ደግሞ ምን ልትሰራ መጣ? ትለዋለች ሉዋና። ሉዋና ላትረሽኝ በልብሽ ላይ ልታተም ነው የመጣሁ። ፍቅሬን በልብሽ ላይ ልጽፍ፣ ፍቅሬን በልብሽ ላይ ልጽፍ። ምን ማለት ነው ይሄ ደግሞ? ምንድነውስ የሚያሟዝዝ? በፍቅር ብዬሽ ነበር፣ አሁን ግን ላስገድድሽ ነው በቃ ይላታል።
እንግዲህ ሜራ አድናንን ኬክ አምሮኛል ኬክ አምጣልኝ ስትለው እዛ አካባቢ የታለና ነው፣ ሲቀጥል ደግሞ በዚህ በምሽት እንዴት ነው ይላታል። እሷም ትንሽ ታስባልቱ ዝቅ ብለህ ኬክ ቤት አለ ከዛ ሄድ አንጣልኝ ትልና ከቤት እንዲወጣ ታደርጋለች። ይሄ ሁሉ ምክክር እንግዲህ ኬክ አምሯት አይደለም። ለምንድነው ካላችሁ ሮቤል ከላሃና ጋር በቃ እንትን እንድላት ነው። አዎ እንዲተኙ ነው። ምክንያቱም እንግዲህ በአሁኑ ሰዓት ለዋና ልጃገረድ ነች። ያንን ሮቤል እንድጠቀም ተባብረው ጉድ አድርጓታል ማለት ነው። ዛሬ እንግዲህ ለዋና ምናላት ምርጫ ስለሌለኝና ምንም ማድረግ ስለማልችል ነው ተረጅኝ ይላታል። ለዋናም ምንድን ነው የምታወራው ሮቤል? አሁን ቀጥ ብለህ ከዚህ ክፍል እወጣልኝ ትለው። ከዚህ በኋላ ደግሞ እዚህ ክፍል እንዳትመጣ አይንህን ለማየትም አልፈልግም። እርግጠኛ ነኝ ልንገርሽ፣ አሁን የማደርገውን አድርጌ እወጣለሁ። ከዚህ በኋላ እርግጠኛ ነኝ እዚህ ክፍል ሁለተኛም አልመጣም። የምነግርሽ ነገር ቢኖር ግን ከዚህ በኋላ አንቺ ነሽ ከኔ ስር ማጠፊው፣ አንቺ ከኔ ስር አጠፊም። ይሄ ማለት እንግዲህ ልጃገረድሽን ከወሰድኩብሽ በኋላ አንቺ ትመጫለሽ እንጂ እኔ ወደ አንቺ አልመጣም። እንግዲህ አስገድዶና ይሄንን ካደረግኩ በኋላ ከዚህ በኋላ አንቺ ወደ እኔ ትመጫለሽ እንጂ እኔ ወደ አንቺ ልመጣ አልችልም ይላታል። ለዋና ለአንተ ያለኝን ጥላቻ የማስረዳበት አቅም ቢኖር ይኖሮ በደንብ አስረዳህ ነበረ። አይዞሽ፣ አሁን እዚህ የሚፈጠረው ነገር ጥላቻሽንም ሁሉንም ነገር ወደ ፍቅር ይቀይርልሻል። ሁሉንም ነገር ወደ ፍቅር ይቀይርልሻል። ስለምታወራው ነገር ምንም አልገባኝም፣ ልገባኝም አልፈልግም። ስለምንድን ነው የምታወራው አለችው። ሮቤልም ምነግርሽማ ያንቺን የመጀመሪያ ለማድረግ በቃ የኔ ለማድረግ ነው። በቃ ሮቤል አንተ አሁን ዝምታሉህ ብዙ ታወራለህ። አሁን ልሄድበት ዞር በልልኝ ትለዋለች። እሱም ግን እጇን ይዞ አትሄጅም አላት። እንዴ ምን ማለት ነው ሮቤል? አታዥፍ አላችው። እሱም እኔ ልሙት እያሾፍኩ አይደለም። ምንድን ነው አትጃጃል አለችው። ከዚህ በኋላ የምናደርገውን ነገር ወደሽና ፈቅደሽ አድርጊው አድራ በማለት ይማዘዝባት። እምቢ ካልሽ ግን መሆኑ ስለማይቀር ወደሽና ፈቅደሽ ብታደርጊው እየተሻለ ነው። ምክንያቱም አይቀርም ስለማይቀር ወደሽና ፈቅደሽ ብታደርጊው መልካም ነው ይላል። የምትለው ነገር ምንም አልገባኝ። አሁን ክፍል ለቀ ውጣ ትለዋለች። ሲመስለኝ ያለንበት ሁኔታ ምንም የገባሽ አይመስለኝም። አሁን እኔን ውጣ ሮቤል ውጣ ማለት አትችም በማለት እንግዲህ አንተ ካልወጣ እኔ ራሴ እወጣለሁ ብላ ስትሞክር ግን ሊያስወጣት አልቻለም። እንግዲህ ክብረ ንጽህናዋን ወስዶባታል። አፈሪ ብላ እንዳይበቀኛ እህቷን ገደልባት፣ ደግሞ እሷን ህይወት አበላሻት። ሮቤል እንግዲህ ከቀጠረ በኋላ እቤት ገብቶ ጥቅልል ብሎ ነው የተኛው። አድናንም የዋሁና ደጉ አድናን ደግሞ ፈጣሪ ብሎ አድኖታል። ወር እየበረረ መጥቶ ከዛ በኋላ ወደ ሮቤል ክፍል ሲገባ ሮቤል የውሸት እንቅልፍ ተኝቶ ነበር። አንተ ውሻ ያሰብከውና ያለምከው አልተሳካልህም፣ ይሄው እኔ ድኜ መጣሁ ይለዋል። ቆይ ምንድነው እዚህ ቤት ውስጥ መተኛት አይቻልም ወይ? ኧረ እኔ አሞኛል እባክህ እኔ ልተኛበት ይላል ውሻ። ሮቤልን እጆቹን ይዞ ናግድለኝ፣ ሌላ ሰው ለመቀጠር ምን አስፈለገ? ና ይኸው ግደለኝ፣ ወንድምህን ግደለው አለው። ሚራብ መጣች። ምን ተፈጥሮ ነው? ምንድን የተፈጠረው አለች። ሮቤልም ሚራ እኔ ምንም አላቅም፣ ይኸው እኔ እኮ ከአንቺ ጋር እኩል እየሰማሁ ነው ያለሁት። አስኮናይ ክፉ ከአንቺ ጋር እኩል እየሰማሁት ነው ያለ። ይኸው ሮቤል እኔን ለማስገደል ሰው ቀጠረልሽ፣ ግን ምን ዋጋ አለው? ደካማ ገዳይ ነበረ የቀጠረው። እኔ ቀደምኩት። እኔ አድናን ቀደምኩ። እንዴ አድናን፣ ሰዓቱ እኮ መሽቷል፣ ተራ ዘራፊዎች እንዳይሆኑ አለች። ሁልጊዜም ጠበቃነቷ ለሮቤል ነው።
እኔ እኮ አድናን እዚህ ጋር የማይነቃው ለምንድን ነው ጥያቄ የሆነብኝ። እናንተስ ምን ትላላችሁ? አድናን ሚስቱ ነች፣ የ80 ሚስቱ ነች፣ የባሏ ወንድም ነው። ግን አድናን መወሰን አለበት። አታ ልጅ ብትይዝም የእሱ ልጅ በሆዷ ብትይዝም እንዴ መወሰን አለበት። አሁን ሊገደል ነው ይትትባል አስቡ እናንተ ብኮኑ ባላችሁ ሊገደል ነበረ። ክፉም ሆነ ደግም ሆነ ይቁም። በወደውም በጠላውም የእሱ ልጅ በሆዷ ተሸክማ ግን እሷ መከታነቷ ልክ እንደ በመድኃኒዓለም ላይክ ሰብስክራይብ ሼር አድርጉልኝ። አመሰግናለሁ።